ከምንመለከታቸው ጉዳዮች መካከል ሙሐመድ ሳላ ከሊቨርፑል በአመቱ መጨረሻ እንደሚለቅ በይፋ አስታውቋል። ይህ ስንብት እንግዲህ ለበርካቶች ያልጠበቁት ሆኗል። ምክንያቱም ተጫዋቹ ኮንትራቱን ባለፈው የክረምት የዝውውር መስኮት ነበር 3 ዓመት ኮንትራት የፈረመው። ምናልባት ቢያንስ ቀጣዩን ዓመት አብሮ ይቆያል የሚል ግምቶች ነበሩ። ነገር ግን ሳላ አፍርጦታል። ከሊቨርፑል ጋር ከዚህ ዓመት መጨረሻ በኋላ አልቀጥልም ብለዋል። የሳላ ንግግር ምን አለ? በሊቨርፑል ቆይታው ምን አሳካ? ሊቨርፑላውያኖችስ ምን አሉ? የጉዞ ወይም ይህንን ውሳኔ እንዲወስን ያደረገው ገፊ ምክንያትስ ምንድን ነው የሚሉትን አጠቃለን እንቃኘዋለን። ቀጣይ ወዴት ያመራል፣ የሙሐመድ ሳላ ጉዞ ወዴት ይሆናል የሚለውም ተጠባቂ ጉዳይ ስለሆነ ሰፋ አድርገን ተንተን እናደርገዋለን። ሌላው ዛሬ ከምንመለከታቸው ጉዳዮች መካከል በማንቸስተር ዩናይትድ በጣም በምርጥ ብቃቱ ላይ ያለ ጉዳት አስተናግዶ የነበረው ፓትሪክ ዶርጉ ከጉዳት ተመልሷል። የሱ መመለስ በማንቸስተር ዩናይትድ ቤት ውስጥ ምን ይፈጥራል የሚለውን እንቃኛለን። ብሩኖ ጉማሬሽ ደግሞ ለኒውካስሎች መልቀቂያ እንዳቀረበ ወይም የልቀቁኝ ጥሪ እንዳቀረበ የመረጃ ምንጮች እየገለጹ ይገኛሉ። ከማንቸስተር ዩናይትድ ጋር አያይዘን የምናነሳው ጉዳይ ይሆናል። የአርሰናሉ የአማካይ መስመር ተጫዋች የቡድኑ ቁልፍ ተጫዋች እየሆነ የመጣው ከጊዜ ወደ ጊዜ በተለይ ባለፉት ጥቂት ጨዋታዎች ላይ ብቃቱን በደንብ እያሳየ የሚገኘው ኢብሪቺ ኢዜ ጉዳቱ የከፋ እንደሆነ እየተነገረ ነው የሚገኘው። አሳሳቢ ነው ተብሏል። ወሳኝ ጨዋታዎች በቀጣይ ሳምንታት ሊያመልጡት እንደሚችሉ እየተነገረ ይገኛል። ምንድነው ያለው ነገር? በስፋት እንቃኘዋለን። ከዛ ባለፈ የኔማርም ጉዳይ በብራዚላውያን ዘንድ መነጋገሪያ ሆኗል። አንቸሎቲ በማህበራዊ ሚዲያና በቀድሞ ተጫዋቾች ለማግባባት የሚደረገው ጥረት ልክ አይደለም የሚል ሀሳባቸውን ሰጥተዋል። እኔ በብቃቱ ብቻ ነው ልመርጠው የምችለው፣ እሱም መስራት ያለበት ራሱ ላይ ብቻ ነው። በማህበራዊ ሚዲያ በማጫወጫውና በቀድሞ ተጫዋቾች በማስነገር የሚመጣ ለውጥ የለም ሲሉ አንቸሎቲ ሀሳባቸውን ገልጸዋል። በብራዚል ውስጥ የኔማር መመረጥ አለመመረጥ ጉዳይ በአሁኑ ሰዓት ትልቁ የመነጋገሪያ ርዕስ ጉዳይ ሆኖ ቀርቧል። ቃኘዋለን። እነዚህና ሰዓት ካለን ደግሞ ሌሎች ስፖርታዊ መረጃዎቻችን አጠቃለን ለእናንተ የምናቀርብ ይሆናል። አብራችሁን ሁኑ። የዚህ ሰዓት አጋሮቻችን መካከል እናት ባንክ ይገኛል። እናት ይለያል፣ ከእናት ጋር ወደፊት እያለን የሚገኘው እናት ባንክ ለሴቶች ለእናቶች ልዩ የቁጠባ ሂሳብ አዘጋጅቶ እየጠበቀውት ይገኛል። እናት ባንክ ለቢዝነስ ለሚሰሩ ወይም ደግሞ በተለይ መካከለኛ ቢዝነስም ከፍተኛ ቢዝነስም አነስተኛ ቢዝነስ ላይም ለተሰማሩ የስራ ማስጀመሪያ የስራ ማስኬጃ ብድሮች በአነስተኛ ወለድ እያቀረበ ነው የሚገኘው። ሲቆጥቡ ደግሞ ከፍ ያለው ወለድ መጠን ያላቸው ዝቅ ያለ የወለድ መጠን ያላቸው የብድር አይነቶች አሉ። ሲቆጥቡ ደግሞ የወለድ መጠናቸው በጣም ከፍ ያሉ አሪፍ የቁጠባ አይነቶችም ያገኛሉ። እናት ባንክ በዘመናዊ ቴክኖሎጂ በሞባይል ባንኪንግ እና መሰል ነገሮች ራሱን አደራጅቶ ከእርሶ ጋር ለመስራት እየተጠባበቀ ይገኛል። ወደሚቀርበው የእናት ባንክ ቅርንጫፍ ጎራ በማለት አብራችሁ እንድትሰሩ ትጋብዛላችሁ። እናት ባንክ ይመቻችሁ እያላችሁ ይገኛል። ቀዳሚ ጉዳያችን ሙሐመድ ሳላ ነው። የሙሐመድ ሳላ ጉዳይ ቀዳሚ ጉዳይ ይሆናል። ኦፍኮርስ ሳላ ከሊቨርፑል እንደሚለቅ ይጠበቃል። ምክንያቱም እድሜው እየሄደ ነው፣ አቋሙ እየቀነሰ ነው። ግን ጊዜው ነው ወይ የሚለው ነው ትልቁ ጥያቄ። ምክንያቱም አምና ትሬንት አሌክዛንደር አርኖልድ በነፃ ሲለቅ የኮንትራታቸው ጊዜ መጠናቀቁን ተከትሎ ሙሐመድ ሳላህና ሌላኛው ወሳኝ ተጫዋች ቨርጂል ቫን ዳይክ ይለቃሉ ተብሎ ተጠብቀው ነበረ። ልክ እንደ ትሬንት አሌክዛንደር አርኖልድ በነፃ ይሄዳሉ ተብሎ ተጠብቀው ነበረ። ግን ሊቨርፑል ትሬንት ከእጁ ቢያመልጠውም ሁለቱን ማቆየት ችሏል። ከፍተኛ ደሞዝ በመስጠት ከፍተኛ ማባበያዎችን በማድረግ በአርነ ስሎት ትዕዛዝና ፍላጎት እነዚህ ሰዎች ወይም ሁለቱ ተጫዋቾች እንዲቆዩ የተደረገበት ሂደት ነበረ እና ሊቨርፑላውያንም ለዚህ ተጫዋች እንደዚሁም ለቨርጂል ቫን ዳይክ 400,000 ፓውንድ በላይ ሳምንታዊ ደሞዝ በመክፈል ከሳውዲ አረቢያ፣ ከመካከለኛው ምስራቅ፣ ከኳታር፣ ከአሜሪካ የመጡ ጥያቄዎችን እንዳይቀበሉ አድርጓቸዋል። ምክንያቱም አንደኛ በሃይ ሌብል እየተጫወቱ ይቆያሉ፣ ሁለተኛ ደግሞ በሃይ ሌብል ከመጫወትም በተጨማሪ ጥቅሙንም ከዛ ባልተናነሰ ያገኙታል። ሜቢ ወደ ሳውዲ ሊግ ቢሄዱ ኦፍኮርስ ከሊቨርፑል ከሚከፍላቸው 400,000 ፓውንድ ሳምንታዊ ደሞዝ ላቅ ያለ ምናልባትም በጥፍ ሊሆን የሚችል ገንዘብ ሊያገኙ ይችሉ ነበረ። ግን ሳውዲም ሂዶ ከሚያገኙት ገንዘብ ብዙም ያልተናነሰ ስለሆነ በሃይ ሌብል እዚሁ የተጫወቱ መቆየት ተፈላጊነታቸውን ይጨምራል። ኬሪየራቸው ላይም ቫልዩ ከፍ ይላል
ከዛ አንጻር ነው ሁለቱም ተጫዋቾች ያንን ውሳኔ ለመወሰን የበቁት እንጂ ቫንዳይክም ሳላህም በጣም ብዙ ፈላጊዎች ነበሯቸው። ሊቨርፑል ደግሞ ሁለቱ ተጫዋቾች አምና ዋንጫ በበሉበት ሰዓት ያሳዩት እንቅስቃሴና አቋም ድንቅ ስለነበረ ቢያንስ 1 ዓመት 2 ዓመት ይቀጥላሉ የሚል እሳቤና ግምገማ ነበረው። ስለዚህ ለሌላ አዲስ ተጫዋች በእነሱ ስታንዳርድ ላለ ተጫዋች ከፍተኛ ገንዘብ ያወጣሉ። ያንን ከማውጣት እነዚሁ የምናቃቸው ተጫዋቾች ላይ አቅማቸውን ጠንቀር የምናቃቸው ቤታችን ጠንቀው የሚያውቁት ተጫዋቾች ላይ ኢንቨስት ማድረግ የተሻለ ነው በሚል እና በአርነ ስሎትና በክለቦች ስፖርት ዳይሬክተሮች ውሳኔዎች መሰረት ሳላና ቫንዳይክ እንዲቆዩ ሆኗል ማለት ነው። የሁለቱንም ኢንተረስት ወይም ፍላጎት ባማከለ መንገድ ያ ማለት የሊቨርፑላውያንም ፍላጎት ተከብሯል። አንደኛ ሳላም ቢወጣ ሊተኩት የሚችሉት ተጫዋች እንደ ሮድሪጎ እንደ ባርኮላ አይነት ተጫዋች ነው። በትንሹ ከ80 እስከ 100 ሚሊዮን ፓውንድ የሚያወጣ ተጫዋች ነው ሊያመጡ የሚችሉት። ቫንዳይክ ቢወጣ ዘሴም ተመሳሳይ ነገር ነው የሚኖረው። ግን እነዚህን ተጫዋቾች ማቆየት በተወሰነ መንገድ የተወሰነ ቅናሽ ይኖራቸዋል። እነዚህ ተጫዋቾች 3 ዓመት ነው ያስፈረሟቸው። ስለዚህ ለሊቨርፑሎችም ዊን ነው፣ ለተጫዋቾቹም ደግሞ ሌላ ክለብ ቢሄዱም በተለይ በአውሮፓ ስታንዳርድ ባሉ ክለቦች ቢሄዱ እዚህ ያነሰ እንጂ እዚህ የተሻለ ጥቅም አያገኙ። ወደ ሳውዲም ወደ ሌሎች ሊጎች ብንሄድ ቢሉ ደግሞ ያ የመረሳት የጨዋታ ዘመናቸው መገባደድ አይነት ነገር ውስጥ ሊገቡ ይችላሉ። ስለዚህ በዚሁ መቆየት በዚህ ዕድሜ ትልቅ አስተዋጽኦ ያለው ነው የሚል ነው። ለሁለቱም ዊን ዊን ወይም ሁለቱም ያዋጣናል ባሉት መንገድ ይህንን የሁለቱን ተጫዋቾች ፊርማ ማራዘም ይችለው ነበረ እና 3 ዓመት ኮንትራት ነው የፈረሙት። ሙሐመድ ሳላም 3 ዓመት ኮንትራት፣ ቫንዳይክም 3 ዓመት ኮንትራት ነው። ይቅርታ የሙሐመድ ሳላ የቫንዳይክ የተባለ ነገር የለም። በዚሁ የሚቀጥል ይመስላል። ቫንዳይክ ቢያንስ ያለውን ኮንትራት አገባዶ ወደ መጨረሻው ኔክስት ይር በኋላ ሊወስን ይችላል ተብሎ ይጠበቃል። ሳላ ግን ትናንት ዱብዳን የለቀቀው ያልተጠበቀ ነው። ምክንያቱም ካለው የኮንትራት ጊዜ አንጻር ውድድሩ ካለመጠናቀቁ ጋር ተያይዞና መሰል ነገሮችን ስናይ ሳላ በዚህ ፍጥነት ይወስናል የሚል ሐሳቦች አልነበሩም በብዙዎች ዘንድ። ግን ትናንት ሳላ በይፋ በዓመቱ መጨረሻ ሊቨርፑል እንደሚለቅ አሳውቋል። በመግለጫውም ሳላ ሲገልጽ ወደዚህ ቤት እመጣለሁ የሚል ምንም አይነት ህልም ኑሮኛ አቅም በሁለት አይነት መንገድ፣ አንደኛ ክለቡ ትልቅ ክለብ ስለሆነ የታሪክ የዋንጫዎች የትላላቅ ተጫዋቾች መገኛና መኖሪያ የሆነ ክለብ ስለሆነ በዚህ ልክ እዚህ ክለብ ጫወታለሁ የሚል እምነት አልነበረኝም። በኋላ ላይ ደግሞ ወደ ኬሪየር ሲሪየስ ኬሪየር ወደ ገባውበትና ወደ ቼልሲ ወደ ሮማ በተጓዝጉባቸው ዘመናቶች ደግሞ አሁንም በሊቨርፑል ጫወታለሁ የሚል ግምትም እምነትም አልነበረኝም። ሶስተኛው ነገር በግብጽ ያለው በልጅነቴ በግብጽ እግር ኳስ ሲጫወት ብዙም ግምት ውስጥ አስገብቼው የማላክ ክለብ ነበረ ይላል እና በብዙ መንገድ ነው ይሄን የሚያስቀምጠው ከግል ሳቢው አንፃር ከዛ በላተር በኬሪየሩ በነበሩት እንቅስቃሴዎች እና መሰል ነገሮችን ታሳቢ አርጌ ሳስቀምጣቸው በዚህ ክለብ መጣለው የሚል ሐሳብ አልነበረኝም። ግን ኢትስ ዴስቲኔሽን ነው ያለው። በቃ ፈጣሪ ካዘዘው አዘዘው ነው። ጭራሽ በዚህ ክለብ መጥቼ ሌጀንድ ሆናለሁ የሚል ምሳቤ ግን በአእምሮዬ ኑሮኛ አቅም ወደዚህ ክለብ መምጣትም አስቤ አላቅም። ጭራሽ ደግሞ ሌጀንድ ሆናለሁ የሚል እሳቤ አልነበረኝም ይላል ሙሐመድ ሳላ። በዚህ ሂደት ውስጥ በስኬቴ ዘመን ሊቨርፑሎችን ባስደሰትኩባቸው ዘመኖች እንደደገፉኝ ሁሉ አቅሜ በወረደበትና በመጥፎ ጊዜም ሊቨርፑሎች እኔን ደግፈውኛል። በሁለቱም አቅጣጫ በጣም አመሰግናቸዋለሁ። በሊቨርፑል ቤት ሁሌም የሚቀመጥ ነገር አለ። you will never walk alone ብቻህን አይደለም። በሊቨርፑል ጎዳናዎች ላይ ስትሄድ ብቻህን አይደለም የሚል መዝሙር ይዘመራል። እኔ ግን በሊቨርፑል ጎዳናዎች ብቻ ሳይሆን ከዚህ በኋላ በየትኛውም ቤቴ ውስጥ ሆኜ
ብቻዬን አይደለሁም ምክንያቱም እናንተ የሊቨርፑል ደጋፊዎች ከኔ ጋር አላችሁና ይላል ሙሐመድ ሳላ በመግለጫው ሲገልጽ። በጣም ልብ የሚያባባ የሊቨርፑል ደጋፊዎችን ውስጥ በርግጥ ተጫዋቹ በሊቨርፑል ደጋፊዎች ውስጥ ምንም ጥያቄ በሌለው መንገድ የገባ ተጫዋች ነው። በስራው በንግግሩም በትናንትናው ንግግርም ይበልጥ የሊቨርፑል ደጋፊዎች እንዲወዱት ያደረገና ሆድ የሚያባባ ጽሑፎችን ነው ያስነበበው ሙሐመድ ሳላ ወይም የገለጸው በዚህ ሂደት ውስጥ እና የዚህ ክለብ ውለታ ለእኔ በጣም ትልቅ ነው ሲል ያስቀምጣል ሙሐመድ ሳላ። እኔ ከሠራሁት ነገር በላይ ሊቨርፑል ለእኔ ያደረገልኝ ነገር በጣም ብዙ ነው እና ግዴታ ስለሆነ አማራጭ ስለሌለ መለያየትን ወሰንኩ እንጂ የመለያየት ፍላጎት አልነበረኝም። ዕድሜ ልኬን እዚህ ክለብ ብኖር ደስ ይለኝ ነበረ፣ ግን ለእኔም ለክለቡም የሚጠቅም ውሳኔ መወሰን ተገቢ ስለሆነ ወስኛለሁ ይላል። በዚህ ሂደት ውስጥ ይህ ተጫዋች እንግዲህ በሊቨርፑል ቤት በሊቨርፑል ታሪክ የምንጊዜውም ሶስተኛው ኮከብ ጎል አግቢ ሆኖ ነው እየወጣ ያለው። 435 ጨዋታ አድርጓል። 255 ጎሎችን አስቆጥሯል። 122 አሲስት አድርጓል። በየጨዋታው 0.87 የጎል ተሳትፎ አለው። ይሄ በሊቨርፑል ቁጥር 1 ነው። ቁጥር 1 ያደርገዋል የጎል ተሳትፎ። ግን ያስቆጠራቸው ጎሎች ግን በታሪክ ሶስተኛው የሊቨርፑል ታሪካዊ ተጫዋች ነው። ብዙ ታሪኮችን ሰርቷል። ለምሳሌ በተከታታይ 10 የሊጉ የመክፈቻ ጨዋታ ጎል ማስቆጠር፣ 4 ጊዜ በዓመት የፕሪሚየር ሊጉ ምርጥ ተጫዋች መባል የወሩ እና መሰል እያልን ለቁጥር የሚያታክቱ በጣም አስደናቂ ስራዎችን ሰርቷል። በእንግሊዝ ፕሪሚየር ሊግ የአፍሪካውያን ተጫዋቾች የምንጊዜም ኮከብ ጎል አግቢ ሙሐመድ ሳላ ነው። በጣም ብዙ ታሪኮች በሊቨርፑል ቤት ውስጥ የሰራው ታሪክ እጅግ የበዛና አስደናቂ ነው። ለዛ ነው ሊቨርፑላውያንም በተለየ መንገድ ለዚህ ተጫዋች ያላቸው ፍቅር ከፍተኛ የሆነው። በ9 ዓመት ቆይታው 10 ዋንጫዎችን አሳክቷል። ከነዚህ ውስጥ ትልልቆቹ ዋንጫዎች 2 የፕሪሚየር ሊግ ዋንጫ፣ 1 የሻምፒዮንስ ሊግ ዋንጫ ማሳካት ችሏል። ሌሎች 2 ኤፍኤ ካፕ፣ 3 የሊግ ካፕ፣ የሱፐር ካፕ፣ የኮሚኒቲ ሺልድና መሰል ዋንጫዎች ሲጨመሩ በድምሩ 10 ዋንጫዎችን በሊቨርፑል ቤት ውስጥ ማሳካት ችሏል። ሙሐመድ ሳላ በ9 ዓመታት ቆይታው የተንቆጠቆጠ ነው። የዋንጫም የቁጥሮችም የአምናው ዋንጫ የእሱ ነው ቢባል የሚያንስ አይደለም። የእሱና የቫንዳይክ ነው የአምናው ዋንጫ። የእሱ ቁጥሮች አምና በጣም አስደናቂ ነበሩ፣ አስደማሚ ነበሩ። 5-6 ተጫዋቾች በድምር የማያደርጉት ጎል፣ 5-6 ተጫዋቾች በድምር የማያደርጉትን አሲስት ሙሐመድ ሳላ ነበረው አምና። በአንድ የውድድር ዓመት ከሜዳ ውጪ 16 አሲስቶችን በማድረግ በእንግሊዝ እግር ኳስ ታሪክ የመጀመሪያው ተጫዋች ነው ከሜዳ ውጪ 16 አሲስት በማድረግ። ቁጥሮቹ በጣም አስገራሚ ናቸው። ሙሐመድ ሳላ በዚህ የሊቨርፑል ቆይታው ግን ሙሐመድ ሳላ በዋንጫም በስኬትም በተንቆጠቆጠ ቆይታ ውስጥ ግን ሁሉም ነገር አልጋ ባልጋ አልነበረም። የሚጠቀሱ ሜጀር 2 ኢንሲደንቶችን ላንሳ፣ ሌሎችንም መጨመር ይቻላል። ሜጀሮችን ግን እናንሳ። አንደኛው ኢንሲደንት፣ አንደኛው አነጋጋሪ የነበረው ጉዳይ ሊቨርፑል እጅግ አስፈሪ በነበረበት ሰዓት የጀርገን ክሎፕ ቡድን የፊት መስመሩ በሙሐመድ ሳላ፣ ፌርሚኖና ሳዲዮ ማኔ በሚመራበት ሰዓት ሄንደርሰን፣ ፋቢኒዮ አማካኙን በሚያሾሩበት ሰዓት ላይ አንድ ነገር ተከስቶ ነበር። ሁላችሁ የምታስታውሱ በእርግጠኝነት የሳዲዮ ማኔና የሙሐመድ ሳላ ግጭት አንዱ የሊቨርፑልን የጀርገን ክሎፕን የስኬት ጉዞ ገተውታል ተብሎ ከዚህ በላይም እንዳይሆን ጀርገን ክሎፕ ከዚህ በላይም እንዳይሳካላቸው ሆኗል ተብሎ የሚታመነው የሁለቱ ጸብ ነው፣ የቆየ ነው። ሲያስታምሙት አሰልጣኝ ጀርገን ክሎፕ አንዴ ሳላን ተው እንደዚህ አይደረግም ሲሉት፣ አንዴ ማኔን ሲሉ ለዓመታት ቆይተው ነበር። ግን መቋቋም የማይችሉበት ሁኔታ ውስጥ ተከሰተ። ያ ማለት በቃ ከሁለቱ አንዱን የመምረጥ ግዴታ ውስጥ ገቡ። የተወሰኑ ሰዓት አባብለዋል።
ሁለቱም በተለያዩ ሁኔታዎች ሰልፊሹን ያየንባቸው ጊዜያቶች ነበሩ። ሳላ የሚያገባውን ኳስ ሳዲዮ ማኔ መስጠት እያለበት ሳይሰጥ፣ ሳዲዮ ማኔ የሚያገባውን ኳስ ሳላ መስጠት እያለበት ሳይሰጥ፣ በሁለቱ ሰልፊሽነት ራስ ወዳድነት ሊቨርፑል ብዙ ጨዋታዎች ላይ ዋጋ ሲከፍል ተመልክተናል። ሊቨርፑል ብቻ ሳይሆን ጀርገን ክሎፕ ለማባበል ሞክረዋል ደጋግመው። 1-2 ዓመት ታግለዋል ጀርገን ክሎፕ አንተ ትብስ እያሉ ሁለቱንም እያባብሉ የቆዩበት ሁኔታ ነበር። መጨረሻ ላይ ግን ውሳኔ መወሰን ነበረባቸው። አንዳቸውን መምረጥ ነበረባቸው። አንዳቸው ላይ ውሳኔ ማስተላለፍ ነበረባቸው። ሙሐመድ ሳላህን መረጡ። ሳዲዮ ማኔን ወደ ባየር ሙኒክ ሸኙ። ይሄ ትልቅ ውሳኔ ነበር። ማኔን ነው የሚመርጡት ሳላህን ነው የሚመርጡት የሚለው ጉዳይ በጣም ከባድ ጥያቄ ነበረ ለብዙዎች። ደጋፊው ተከፍሎ ነበር ለሁለት። የማኔ ደጋፊ ነበረ፣ የሳላ ደጋፊ ነበረ። እንደዚሁም ደግሞ በምክንያታዊነት ሐሳብ የሚሰጡ ነበሩ። በዛ መሃል ግን ሁለቱንም የሚጎዱ አስተያየቶች ነበሩ። ሳላህንም የሚሳደቡ ነበሩ፣ ማኔንም የሚሳደቡ ነበሩ። ሁለቱንም ክብረ ነክ የነበሩ ነገሮች ነበሩ። አንዱ ቻሌንጅ የነበረው በሊቨርፑል ቆይታው ሙሐመድ ሳላህ ይሄ ነበረ። ከሳዲዮ ማኔ ጋር የነበረው ግብ ግጭት፣ እኔ በልጥ ስሜቶች፣ እሱ ነው አንዱ በመጥፎ ጊዜም ከኔ ጋር ነበራችሁ ነው ለሊቨርፑል ደጋፊዎች ሐሳቡን የገለጸበት። ሌላው ሜጀር ኢንሲደንት ከጥቂት ወራት በፊት የተከሰተው የሙሐመድ ሳላህ ድንገተኛ ጋዜጣዊ መግለጫ ብዙዎችን ያነጋገረ ነበረ። ከሊድስ ጋር በነበራቸው ጨዋታውን በሚፈልጉት መንገድ ባለመጠናቀቁና ሊቨርፑል ነጥብ ባለማግኘቱ ከጨዋታው በኋላ ሙሐመድ ሳላህ አፈነዳው። አስተያየቱን አስቀመጠ። ሊቨርፑል ውስጥ ያለውን ችግር በዚህ መንገድ መቀጠል እንደማይቻል እና መሰል ነገሮችን በከፍተኛ ሁኔታ አነሳ። ብዙዎች በዚህ ጉዳይ ላይ ተበሳጩ። አርነ ስሎት ሳይቀሩ በብስጭት መልስ ሰጥተዋል። በሙሐመድ ሳላህ አስተያየት ላይ ወደ ራሳችን እንመልከት የሚል አስተያየት የሊቨርፑል አመራሮች ሳይቀር በከፍተኛ ሁኔታ የተተቹበት ነበር። ይሄ ትችት ግን በአጋጣሚ ልክ ያ ጨዋታ እንደተጠናቀቀ የብሔራዊ ቡድን ጨዋታዎች ረፍት ነበር፣ ልክ እንዳሁኑ ማለት ነው። ሳላህ በጣም የሚያስገርመው ነገር የብሔራዊ ቡድን ጨዋታ እየጠበቀ ነው እንዲህ አይነት መግለጫዎችና አሳቻ ሰዓት ላይ ነው መግለጫዎችን የሚሰጠውና ያን ነገር ሲያደርግ በቃ አለቃ በጥሬ ዝውውር መስኮት ሊቨርፑል ይለቃል የሚል ሐሳብ ነበር። እሱም እንደዛ አይነት እንድምታ ያለው ሐሳብ ነበር የሰጠው። ለቃለሁ በቃ አልፈልግም በእንደዚህ አይነት መንገድ መቀጠል የሚል አስተያየት ነበር የሰጠው። ከብሔራዊ ቡድን ጨዋታዎች መልስ ግን አርነ ስሎትም የክለቡ አመራሮችም የሰራውን ያደረገውን ነገር በማሰብ ለሊቨርፑል ትልቅ ባለውለታ ተጫዋች ስለሆነ ለምን በዚህ መንገድ እንለያያለን? ለምን በመከባበር ስሜት አንለያይም? እሱ የተሻለው ነገር አይሆንም ወይ? ለምን በጸብ ስሜት ከደጋፊ ጋርም ከኛም ጋርም ለምን እንዲህ አይነት ነገር ይኖራል የሚል ሐሳብ በማየት ቁጭ ብሎ ተነጋገሩና ሳላህም ይቅርታ ጠየቀ። ነገሮች በይቅርታ ታልፈው በሊቨርፑል ቤት መቀጠል ቻለ ማለት ነው። ሳላህ በሊቨርፑል ቤት ቀጠለ እንጂ የሳላህ አቋም ግን አልነበረም። ያምናው የሳላህ አቋም በዚህ ልክ ወርዶ መታየቱ ብዙዎችን ያስገረመ ያነጋገረ፣ ሳላህ እንዴት ባንዴ በዚህ ልክ ይወርዳል የሚለው ሲስተም የጨዋታ መንገድ ወይስ ሌላ ብዙዎች ግራ እስኪገባቸው ድረስ የተፈጠረ ነገር ነው። ስለዚህ እነዚህ ነገሮች በተፈጠሩበት ሰዓት ያው ሳላህን ለምሳሌ ካራጋር ሳላህን ሲያወግዞ ነበር። ማንም ይሁን ማንም ከክለቡ በላይ አይደለም በሚል ሁሉ ጭምር በከፍተኛ ሁኔታ አስተቸው ነበረ ይህንን ተጫዋችና የዛን ከ2-3 ወር በፊት የነበረው ጥር የዝውውር መስኮት ከመምጣቱ በፊት እንዲሁም ወደ ሳውዲ ይሄዳል በቃ ጨርሷል ተብሎ ነበር። በወቅቱ እንደምታስታውሱት ግጭቱ በጣም ከፍተኛ ስለነበር እነዚህ ቻሌንጆች በተወሰነ መንገድ ሳላህ ላይ
ተጽዕኖ የነበራቸው ነበረ። በበጎም የሚያስታውሳቸው ሰዎች አሉ፣ በክፉም የሚያስታውሳቸው ሰዎች አሉ። በዚህ ሁኔታ ውስጥ ግን በመጥፎ ጊዜ ያገዛችሁኝም በሙሉ አመሰግናለሁ፣ በጥሩ ጊዜ እንዳደነቃችሁኝ ሁሉ በሚል የሰጡ አስተያየት የሚገርም ነው። ሊቨርፑሎች ይህንን የሞሐመድ ሳላህን አስተያየት ወይም ሊቨርፑል ለቅ ያለው የሚለውን ሐሳብ ሲገልጽ ሊድስ ጋር እንደነበረው ጨዋታ ከሊድስ በኋላ እንደነበረው ጨዋታ በስሜት የተሰጠ አይደለም። የትላንት ነው። የሊድሱ ከክለቡ አመራሮች ጋር ሳይነጋገር እንዴት ጉል ማፍረስ እንዳለበት ሳያወራ በምን መንገድ መደረግ እንዳለበት ሳያወራ የግሉን ስሜት ብቻ አንጸባረቀበት ነበረ። የትናንትናው ግን ለየት የሚያደርገው ይሄ ነው። የትናንትናው ከክለቡ አመራሮች ጋር ተነጋግሮ መግለጫ የሚሰጥበትን ጊዜ ጠብቆ መሰል ነገሮችን ተነጋግረው በጋራ ስምምነት የተሰጠ መግለጫ ነው። ሊቨርፑል በጣም የሚያስደንቀ ነገር አለው። ካልቸሩ፣ የሊቨርፑል ካልቸር ባህል ለብዙዎች ክለቦች ማስተማሪያ የሚሆን ይመስለኛል። እግር ኳስ ተራ የ11 ለ11 ተጫዋቾች ልፊያ ሳይሆን ከዛም በላይ የሆነ ውድድር እንደሆነ ከዛም በላይ የሆነ የፍቅር ስፖርት እንደሆነ ሊቨርፑሎች ደግመው ደጋግመው አሳይተዋል። ልግለጽላችሁ። ለምሳሌ ጀርገን ክሎፕ ከሊቨርፑል ሲለቁ ድንገታዊ ነው ለቅቅ ያለው ያሉት ጀርገን ክሎፕ። በጣም በሚገርም ሁኔታ ሊቨርፑል የኮንትራት ክፍያ ገንዘብ ቢቀራቸውም ያንን ኮንትራትን በፍላጎት ነው ያፈረሱ። ስለዚህ እኔ ማፍረሻለሁ ብሎ ገንዘቡን ሴቭ ማድረግ ቢችልም ሊቨርፑሎች ግን ቀሪ ደሞዛቸውን ከፍለው ኮንትራታቸው ላይ ያለው ቀሪ ጥቅማቸውን ሰጥተዋቸው አክብረን ነው የምንሸኘውት፣ ምክንያቱም እርስዎ ለእኛ ክለብ የሰሩት ነገር በጣም ትልቅ ነው በማለት የወሰኑት ውሳኔ ታሪክ ሲያወሳው የሚኖረው ውሳኔ ነው። ሊቨርፑላውያን ቀጠሉ። ባለፈው ዲያጎ ጆታ ህልፈተ ሕይወት ሲሰማ ምንድን ነው ያደረጉት? የቀሪ ኮንትራቱን ገንዘብ በሙሉ ቀድመው ለቤተሰቦቹ ነው የከፈሉት። በየወሩ እንክፈል እንኳን አላሉም። ቀድመው ሙሉ ክፍያውን ከፍለዋቸዋል ለቤተሰቦቹ እንዳይቸገሩ። ልጆቹ ተምረው ትምህርታቸውን እስኪጨርሱ ድረስ ሙሉ ክፍያቸውን ሊቨርፑል ሸፍኗል። ይህ አንዳንዴ ከክለብም በላይ ከእግር ኳስም በላይ የምንላቸው እንዲህ አይነት ክስተቶችን ነውና ሊቨርፑል ለብዙዎች ማስተማሪያ ነው። አንዳንድ ክለቦችን ተመልከቷቸው፣ ገና ተጫዋች አኮረፈ ብለው ምን አይነት ውሳኔ እንደሚወስኑ፣ ለምን ለቆን እንሄዳል ብለው የሰሩትን ውለታ ረስተው ተጫዋቾችን የሚያሰቃዩ ክለቦች አመራሮች በብዛት አሉ። በዚህ ዓለም ውስጥ ግን እንዲህ አይነት ደግሞ የተባረኩ እንደ ሊቨርፑል አይነት አመራሮች አሉ። ጀርገን ክሎፕ ላይ ያደረጉትን ይሁ፣ ዲያጎ ጆታ ላይ ያደረጉትን ይሁ፣ አሁን ደግሞ መሐመድ ሳላህ ላይ ተመሳሳይ ነገር ነው ያሉት። መሐመድ ሳላህ እለቃለሁ ሲላቸው አየለም 2 ዓመት እኮ አለ ሌላ ክለብ ቢሆን ይላል። ሌሎች ቢሆኑ 2 ዓመት መብታቸው ስለሆነ ማለት ነው፣ ውላቸው ላይ ስለተቀመጠ 2 ዓመት አለ ውል ላይ። ስለዚህ እሱን አክብረህ ትሰራለህ ወይ ደግሞ የውል ማፍረሻ ከፍለህ ትሄዳለህ። መብታቸው ነው፣ ህጉ ላይ እየተቀመጠ ነው፣ ውላቸው ላይ እየተቀመጠ ነው። ሊቨርፑል ግን እንደዛ አላደረገም። መሐመድ ሳላህ እለቃለሁ ሲል እንነጋገር ቁጭ ብለን ጠረጴዛ ስበን ያሉት። ጠረጴዛ ስበው አዋሩት። እስከ አመቱ መጨረሻ ከኛ ጋር በምቆይበት ጊዜ ክፍያ ይከፈላል። ሰኔ ላይ በጀት ሲዘጋ ወደ ሌላ ክለብ ስታመራ እኛ የምንጠይቀውም የማካካሻ ዋጋ፣ የምንጠይቀውም የማባበያ ዋጋ፣ የምንጠይቀውም የሽያጭ ዋጋ የለም። በነፃ ወደ ፈለክበት ክለብ መሄድ ትችላለህ የሚል ውሳኔ ወይም ደግሞ የሚል ውል ነው እንዲያስሩ ያደረጉት። ሌላ ቢሆን አሁን 2 ዓመት አለ ሽያጭ፣ ቢያንስ ከሽያጭ ገንዘብ አገኛለሁ ካንተ ሽያጭ፣ ወደ ሳውዲም ብትሄድ ወደ ሌላ ሊግም ብትሄድ ከሽያጭ የተወሰነ ገንዘብ አገኛለሁ፣ ማግኘት አለብኝ፣ ካሳ መክፈል አለብለኛ እና መሰል የሚሉ ነገሮችን ተጽዕኖ ሊያደርጉ ይችላል ነበር። ኖ ሊቨርፑል እንደሱ አይደለም ያደረጉት። መብት ነው፣ ይሄ ቤት ነው፣ መልቀቅፈልጋል መልቀቅ ትችላለህ፣ ኮንትራቱን ተርሚኔት እናደርጋለን፣
የቀረውን 2 ዓመት ኮንትራት እስከ 2027 ነበር ኮንትራቱ። ተርሚኔት እናደርገዋለን እንቀዳለን ኮንትራታችን በሚል ነው ያስተላለፉት ወይም እንዲለቅ የፈቀዱለት። ይሄ ያልተለመደ ባህል ነው ማለት ደጋገመ። አንዴ ቢሆን ይሶቆይ ሁለቴ ግን ሊቨርፑሎቹን ያያቸው 3-4 ያደረጓቸው ነገሮች በጣም የሚገርሙ ናቸው። ምናልባት ያልተገለጹ ነገሮችም ወይም የዘነጋዋቸውም ሊኖሩ ይችላሉ። ግን እነዚህ ይሄኛውም የሳላም በታሪክ የሚታወስ ነው። ሳላ ከሊቨርፑል ጋር በፍጹም አሁን ሳላውን ሊቨርፑላውያን እንዴ ሊጠላ ይችላል? አስቡት። አሁን ሳላን የውል ማፍረሻን ካልከፈል ካቴርም ቢባል ምን ያህል ከክለቡ ጋር ሊገባ የሚችለው ግጭት ምን ያህል ስሜት ሊሰማው እንደሚችል። ግን ሌጀንዳችን እንዳከበርን አንተም እኛ እንዳከበርን በፍቅር እንለያያለን ነው ያሉት። እና በጣም አስገራሚ ውሳኔ ነው የሊቨርፑሎች ውሳኔ ከዚህ ቀደም ካርጓቸው ውሳኔዎች አንጻርና በጣም ሊቨርፑል የእውነትም በዋንጫ ብቻ ሳይሆን እጅግ የተከበረ ትልቅ ክለብ መሆኑን አመራሮቹ በደንብ እያሳዩ እንደሆነ እየተመለከትን እንገኛለን። እንግዲህ ከሳላ በይፋ ራሱን ማግለል በኋላ የተሰጡ አስተያየቶች በርከት ብሎ መጥቷል። የመጀመሪያው አስተያየት ሰጪ በነገር ሲነቁሮ የከረመው ጄሚ ካራጋር ነው። የቀድሞ የሊቨርፑል ተጫዋች ተነቋቁሯል እስኪ በቃቸው ድረስ። ሳላ ካራጋርን ሰርቦታል በሚዲያ ያው ስድብ በሉት ትችት ነው፣ ግን ስድብ የማይቀረው አይነት ትችት ነው። ሳላም በተቃራኒው ካራጋርን ያው በነገር ሸንቁጦታል። ለምሳሌ ካራጋር እሱ ማን ነው ከክለብ በላይ አይደለም ብሎ ሲናገረው ዋንጫ የሌለው የፕሪሚየር ሊግ ዋንጫ ያላነሳ እና ለክለብ ዕዳ የነበረ ተጫዋች ለክለብ ምንዳ ሳይሆን ዕዳ የነበረ ምክንያቱም ራሱ ላይ ስለሚያጎባ ማለት ነው የነበረ ተጫዋች ብዙ ቢል ምንም የሚሰማኝ ስሜት የለም የሚል ጭምር አስተያየት እስከ መስጠትና በሚዲያ ሁለቱም እስከ መነቋቆር የደረሱበት ነገር ነበረ። ግን ካራጋር ትናንት ቀድሞ የተናገረው እሱ ነው። ከሳላ መልቀቅ በኋላ ከተሰማ በኋላ በጣም ለሊቨርፑል የሰራው ስራ ታሪክ የማይረሳው ተሻጋሪ ስራ ነው መስራት የቻለው። በተለያዩ መንገዶች ከኔ ጋር የተነጋገርንባቸው አጋጣሚዎች አሉ። ግን ያ የእሱን ታላቅነት አይቀይርም ነው ያለው ካራጋር። የሙሐመድ ሳላህን በሊቨርፑል የሰራውን ሀያልነትና ታላቅነት የሚቀይር አይደለም። ብዙ እንድንዝናና ብዙ እንድንደሰት እኛ ሊቨርፑላውያን አድርጓል የሚል አስተያየቱን ነው የሰጠው። እውነቱን ነው። የፕሪሚየር ሊግ የሻምፒዮንስ ሊግ ዋንጫ ማንሳት ብቻ ሳይሆን ሙሐመድ ሳላ አለፍ ሲልም ለፍጻሜ የደረሱባቸው የሻምፒዮንስ ሊግ ጨዋታዎችን ተመልከቷቸው። ከሲቲ ጋር 98-97 ነው በአንድ ነጥብ ልዩነት የተጠናቀቀው የሊጉ ዋንጫ ፉክክርን ተመልከቱት። በጀርገን ክሎፕም አሁንም በሙሐመድ ሳላም ዘመን ይህ ተጫዋች ሚና በጣም ላቅ ያለ ነበር። ሌጀንድ ነው፣ ምንም ጥያቄ የለውም። ስቴቨን ጄራርድ ያላሳካውን ዋንጫ አሳክቷል። ራሱ ካራጋር ያላሳካውን ዋንጫ አሳክቷል። ሌጀንድ የሚባሉ ተጫዋቾች በሊቨርፑል ቤት ውስጥ ያላሳኳቸውን ጭምር በማሳካት ከትልልቆቹ ተርታ ኬኒ ዳግሊሽ ተርታ ሊያስመድበው የሚችለውን ያው እድሜው ትንሽ ስለሆነ ካልሆነ በስተቀር የሰራው ስራ በዛ ልክ ሊያስቀምጠው የሚችል ታምር ነው በሊቨርፑል ቤት ውስጥ ሙሐመድ ሳላ መስራት የቻለው። ትሬንት አሌክዛንደር አርኖልድ ሌላኛው ሀሳብ ሰጪ ነው። ብዙዎች ኔማርን ሲያደንቁት ሰማለሁ። ልክ ነው። ኔማር የሚሰራቸው ትሪኪዎች በጣም የሚገርሙ ናቸው። ግን ለእኔ ሳላህን እንደ ሳላ የሚሆንብኝ ተጫዋች የለም ዓለም ላይ ከክርስቲያኖ ሮናልዶና ከሜሲ ቀጥሎ ሶስተኛው የፕላኔታችን ምርጥ ተጫዋች ሙሐመድ ሳላ ነው ያለው። ሶስተኛው ምርጥ ተጫዋች የተመለከትነው በእግር ኳስ ውስጥ ከተመለከትናቸው ተጫዋቾች ሶስተኛው ምርጡ ሙሐመድ ሳላ ነው። በዚህ መልኩ ከሊቨርፑል ጋር ያለው ቆይታ መገባደዱ ለእኔ አስገርሞኛል። አልጠበቅኩም ነበረ። ጥቂት ዓመታትን ይቆያል የሚል እምነት ነበረኝ። ግን የሰራው ስራ እጅግ ታላቅ ነው የሚል አስተያየቱን ነው የሰጠው። በርካታ የሊቨርፑል ደጋፊዎች በከፍተኛ ሁኔታ ለዚህ ተጫዋች በነገራችን ላይ ልክ ሊቨርፑል በተለይ የዚህ ዘመን ደጋፊዎች የቅርብ ዓመታት ወጣቶቹ ታዳጊ ደጋፊዎች የመጡት በጀርገን ክሎፕ በነ ሙሐመድ ሳላ በነ ሳዲዮ ማኔ በነ ፈርሚኒዮ በነ ጆርዳን ኤንደርሰን ስፔሻሊ ሳላ ደግሞ በዚህ ረገድ ትልቅ ሚና የነበረው ነው። ብዙ ደጋፊዎች ሊቨርፑል እንዲኖረው በማድረግ ረገድ በአዲሱ ትውልድ ላይ 2 የፕሪሚየር ሊግ ዋንጫ ያነሱበት፣ 1 የሻምፒዮንስ ሊግ ዋንጫ ያነሳው ሊቨርፑል አስፈሪው አይደፈረው የትኛውንም ክለብ የሚያሸንፈው ሊቨርፑል ባርሴሎና 3-0 ተሸንፎ 4-0 አንፊልድ ላይ ውጤት የቀለበሰው አንፊልድን ሲኦል ያደረገው የሊቨርፑል ሰራዊት
ቀዳሚው ተጫዋች መሐመድ ሳላህ እንደነበረ ይታወሳል። ለዚህ ተጫዋቹ ሁኔታ ከፍ ያለ ነው። በርካቶች አንብተዋል፣ በርካቶች አልቅሰዋል። በመሐመድ ሳላህ ለቃለው ማለት ያልጠበቁት ነው። ምክንያቱም ኦፍ ኮርስ አምና ቢለቅ ተጠብቆ ነበረ ኮንትራቱ ስለተጠናቀቀ። ዘንድሮ ግን ቢያንስ ቀጣዩን ዓመት ያሳልፋል የሚል እምነት ነበረ። በርካታ ደጋፊዎች በብዛት ይህንን ጉዳይም በትልቁ እያነሱት ይገኛሉ። ቀጣይ ጉዞ ወዴት ነው? መሐመድ ሳላህ ወዴት ሊያመራ ይችላል? ከ90% በላይ ለእኔ መሐመድ ሳላህ ወደ ሳውዲ ሊግ የሚያመራ ይመስለኛል። ምክንያቱም ከዚህ ቀደም የተጀመሩ ስራዎች ስላሉ አልሂላል፣ አልሃሊ የመሳሰሉ ክለቦች ያው አልናስር ሊጫወት አይችልም። ምክንያቱም ሳዲዮ ማኔ አለ። ሳዲዮ ማኔና መሐመድ ሳላህ በድጋሚ አብሮ የመጫወት እድል የሚኖራቸው አይመስለኝም። ግን ለእኔ ሞሮለስ የእሱ ማረፊያ የሚመስለኝ ሳውዲ ሊግ ነው። ምክንያቱም የተጀመሩ ስራ ነበሩ። ታስታውሳላችሁ፣ አልሂላል በጣም ወጥሮ ገፍቶ መጥቶ ነበረ። አልሃሊ ይፈልገዋል። አሁኑ ሳውዲ አረቢያ 2030ን የዓለም ዋንጫ የ2034ቱን የዓለም ዋንጫ በማዘጋጀት ሂደት ውስጥ ሊጓ አሁንም ተቀባይነቱ እንዳገኘ እንዲቀጥል ይፈልጋል። ሮናልዶ በሚቀጥሉት 2 ዓመታት ጫማ ይሰቅላል ተብሎ ይጠበቃል። እንደ መሐመድ ሳላህ አይነት ተጫዋቾችን ማምጣት ሮናልዶ ጫማ በሚሰቅልበት ጊዜ አሁንም የሳውዲ ሊግን ዶሚኔሽን የሳውዲ ሊግን ተቀባይነት ይዞ በመቀጠል ረገድ አስተዋጽኦ ይኖራል ተብሎ ይጠበቃል። ከባህል አንጻር ከካልቸር አንጻር መሐመድ ሳላህ እስልምና እምነት ተከታይ ነው። ሳውዲ በእስልምና እምነት ህግጋቶች የምትመራ ናት። ከዛ ጋር ተያይዞ ብዙ ተጫዋቾች አሁን ከአውሮፓ ሄደው ሳውዲ የሚከብዳቸው የካልቸራል ሾክ ወይም የባህል ልዩነት ስላለ ነው። እና ሳላህ ያውቀዋል ግብፅና ሳውዲ ያለው የካልቸር ሁኔታ ወይም የባህል መንገድ ተመሳሳይ ከመሆኑ ጋር ተያይዞ እሱን ሊከተል ይችላል የሚሉ ሀሳቦች በስፋት እየተነሱ ይገኛሉ። እና ሞሮለስ ማረፊያው ሳውዲ ነው። ከሳውዲ የትኛው ክለብ የሚለው ካልሆነ በስተቀር ከሳውዲም አልሃሊና አልሂላል ከሁለቱ አንዱ ነው የሚሆነው። አልናስር ሳዲዮ ማኔ ስላለ ማለት ነው። ሌላ ሁለተኛ አማራጭ የቱርክ ሊግ ፊነርባቼ፣ ጋላታሳራይ የመሳሰሉ ክለቦች በተለይ ጋላታሳራይ በአመቱ መጨረሻ ቪክቶር ኦስሜን ሊሸጥ ይችላል። እንደ ማንቸስተር ዩናይትድ፣ ጁቬንቱስ አይነት ክለቦች ቪክቶር ኦስሜንን እንደገና ወደ አውሮፓ ታላላቅ ሊጎች ለመመለስ እየሰሩ ነው። ሳላህ ማምጣት አሁንም በሊጋቸውም በደጋፊዎቻቸው ዘንድ ያላቸውን ተቀባይነት ቪክቶር ኦስሜንን ለቀው ሳላህን ቢያመጡ ገንዘብም ያተርፋሉ። በተጨማሪም አሁንም የሊጋቸውን ተወዳጅነትና የክለባቸውን ተወዳጅነት ሊያስቀጥሉ ይችላሉ። ሶስተኛው አማራጭ አሜሪካ ነው። ሰሞኑን አንቷን ግሪዝማን ለኦርላንዶ ሲቲ ፈርሟል። ካዝሜሮ ኢንተር ሚያሚ እንደሚቀላቀል ይጠበቃል። የሲቲውን የሊዮኔል ሜሲን ክለብ። ከዛ ውጭ ግን በዚህ ሂደት ውስጥ አሜሪካ ውስጥም አማራጮች አሉ። ግን ትልቁ እና በብዛት እየተነሳ ያለው ሳውዲ ሊግ ይሄዳል ተብሎ ነው የሚጠበቀውና የመሐመድ ሳላህ የእንግሊዝ ፕሪሚየር ሊግ የስኬት ዘመን ከ2 ወራቶች በኋላ የሚጠናቀቅ ከ2-3 ወራቶች በኋላ ይጠናቀቃል። ምናልባት ሻምፒዮንስ ሊግ እስከ ፍጻሜ ካልተጓዙ በስተቀረ። ስለዚህ የሊቨርፑል ደጋፊዎች፣ የመሐመድ ሳላህ አድናቂዎች ቀጣዮቹን ጨዋታዎች የሚመለከቷቸው ለሊቨርፑል የሻምፒዮንስ ሊግ ቦታ ማግኘት አለማግኘት ብቻ ሳይሆን የሳላህ የስንብት ጨዋታዎች ናቸው። ከዚህ በኋላ የሚከናወኑ 7 የፕሪሚየር ሊግ ጨዋታዎች ሊቨርፑል የሚያደርጋቸው ጨዋታዎች የሻምፒዮንስ ሊግ ጨዋታዎችን ጨምሮ በየጨዋታው ለሳላህ የሊቨርፑል ደጋፊዎች ከወዲሁ ስንብታቸውን እንደሚያደርጉ የሚጠበቅበት ይሆናል ማለት ነው። ሳላህ ከሊቨርፑል ጋር በይፋ መለያየቱን አውጇል። በአመቱ መጨረሻ እንግዲህ ወደ ሌላ ክለብ እንደሚሄድ አረጋግጧል። ሊቨርፑላውያንም አልከፋቸውም። ምክንያቱም ያው የተጫዋቹ መወደድ ከፍ ያለ ስለሆነ ከፍቷቸዋል። ግን ከአመራር አንጻር ከክለቡ የወደፊት ሂደት አንጻር ግን አልከፋቸውም። ምክንያቱም ሳላህ አሁን ላይ እያሳየ ያለው አቋም በአውሮፓ በተለይ በትልቁ የፕሪሚየር ሊግ ደረጃ ከሳምንት ሳምንት ኮምፒት ማድረግ የሚያስችለው ነው ወይ? እሱ ጥያቄ የተነሳበት ያለ ብቻ ሳይሆን መሆን እንደማይችል እየታየ ያለ ከመሆኑ ጋር ተያይዞ እሱን የሚተካ ተጫዋች ከሱ የተሻለ ወይም በሱ ልክ የማምጣት እቅድ በቀጣዮቹ ጊዜያቶች በሊቨርፑል መልማዮች ዘንድ የሚሰራ ስራ ይሆናል ማለት ነው። አድማጭ ተመልካዮቻችን